እጅግ በጣም የሚያስገርም ነገር ተሰምቷል። ከቡታጅራ የወጣ አንድ መረጃ አለ። እንግዲህ አብርሃምና ሩታ ወደ ቡታጅራ በፍጥነት እንዲመጡ ተብሎ ተጠርቷል። እንግዲህ ምንድነው የተከሰተ? እያንዳንዱን ነገር በዚህ ቪዲዮ ታገኛላችሁ። በተለይ እንግዲህ አብርሃምና ሩታ ከሰሞኑ መታረቃቸው ወይም ደግሞ ሰላም ማውረዳቸውን በደንብ ሰምተን ነበረ። በተለይ እንግዲህ ለልጃቸው ሲሉ አንዳንድ አዳዲስ ነገሮችን እንዳደረጉ ሰምተናል። እንግዲህ በሄርሜላ በኩልም አዳዲስ ነገሮች አሉ። ሄርሜላና አብርሃም ቀጥሏል የፍቅር ጉዟቸውን። ነገር ግን ከቡታጅራ የደረሰን እጅግ በጣም ገራሚ የሆነ መረጃ አለ። ስለሱ ጉዳይ በደንብ እናነሳለን። አዳዲስ ነገሮች አሉ። ለዚህ ቻናል አዲስ ከሆናችሁ እንግዲህ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ በጣም ብዙ ሰው ግራ እየተጋባ ነው። ምክንያቱም እንግዲህ ያው ዛሬ ሰላም ሆነ፣ ነገ ደግሞ የሆነ ነገር ይፈጠራል፣ ነገ ደግሞ የሆነ ነገር ሲሆን ከነገ ወዲያ የሆነ ነገር ይፈጠራል ብሎ እንግዲህ በጣም ብዙ ሰውም ሲናገር ነበረ በዚህ ቪዲዮ። እንግዲህ ምንድነው የተፈጠረ፣ ዛሬ ደግሞ ምንድነው የተከሰተ የሚለውን ነገር በግልጽ እነግራችኋለሁ። ከዛ በፊት እንግዲህ በትላንትናው ዕለት እጅግ በጣም በሚገርም ሁኔታ ያው ዳኒና እዩ ሩታን ሲጠይቋት ነበረ። ለምንድን ነው ይቅርታ የጠየቅሽው አብርሃምን ብሎ በደንብ ሲያስጨንቋት ነበረ። እሷም የራሷን ምክንያቶችን በግልጽ ተናግራ ነበረ። ከዛም ውስጥ እንግዲህ ሁሉም ሰው እንዲያውቅ ብላ በግልጽ የተናገረችው እኔ ይቅርታ የጠየቅኩት አብርሃምን እንግዲህ ግዴታ ስለሆነብኝ ነው፣ ለልጅ ሲል ያው ማድረግ ያለብኝን ነገሮችን በግልጽ እያረኩ ነው፣ ያንን ነገር ደግሞ እንድትረዱኝ እፈልጋለሁ ብላ በግልጽ ስትናገር ነበረ። እኛም የራሳችን ምልከታ በትላንትናው ዕለት ስንሰጥ ነበረ። በተለይ እንግዲህ አብርሃም ይቅርታ የሚጠይቅ አይነት ሰው አይደለም። ከዚህ በፊትም በግልጽ ተናግሬ ነበረ። እንግዲህ አብርሃም ይቅርታ አይጠይቅም። ይቅርታ መጠየቅም በጣም እንደ ውርደት ወይም ደግሞ እንደ እፍረት ወይም ደግሞ እንግዲህ ያው ታውቃላችሁ እጅግ በጣም መውረድን አድርጎ ስለሚያስብ ወይም ደግሞ በጣም በዚህ ጉዳይ ላይ ስለሚያፍርበት ያንን ነገር ማድረግ አልቻለም። እሷ ማድረግ ስላለባት ግዴታ አድርጋለች። ይሄ ግልጽ ነው። እንግዲህ ለልጇ ስትል ግዴታ ይቅርታ ጠይቃ ነገሮች ሰላም እንዲሆኑና ወደ ሰላማቸው ተመልሶ ባገኙት ቁጥር በተለይ ልጃቸውን ባገኙት ቁጥር መሀላቸው ጭቅጭቅ ከሚፈጠር የማይሆኑ ንግግሮች ከሚፈጠሩ በሰላም ተገናኝቶ በሰላም እንዲለያዩ አትሊስት መሀላቸው ሰላም መፈጠር ስላለበት በግልጽ እሷም ይቅርታ ጠይቃ ያንን ነገሮችን ሶልቭ አድርጋለች። እንግዲህ ይሄንን ነገር በደንብ አድርጋ ለነዳኒ ስታስረዳ ነበረ። እነዳኒም በጣም ስሜታዊ ሆኖ ነበሩ። በስተመጨረሻ እንግዲህ ነገሮችን ለማቅለል ሞክረዋል እነሱም። እሱ ብቻ አይደለም፣ በሌላ በኩል ደግሞ አብርሃም ከሄርሜላ ጋር እንግዲህ እጅግ በጣም በሚያስገርም ሁኔታ ፍቅሩን ቀጥሏል፣ ወይም ደግሞ ፍቅራቸውን እያጧጧፉ ነው። በየቀኑ ቪዲዮ እየለቀቁ ነው። እንግዲህ በጣም ብዙ ነገሮችን ያወራሉ። አብዛኛው ሰውም እንግዲህ ያው በተለይ ሄርሜላን የሚደግፉ ሰዎች የአብርሃምና የሄርሜላ ትዳር እንዲጸና ይፈልጋሉ። ሽምግልናም እንዲልክ በደንብ አድርጎ ሲነግሩት ነበረ። ዛሬ ደግሞ አዲስ ነገር ተከሰተ። እጅግ በጣም በሚገርም ሁኔታ ከቡታጅራ እንግዲህ አንድ መረጃ ወጥቷል። በተለይ አብርሃምና ሩታ ወደ ቡታጅራ ተመልሶ አንድ ምክክር እንዳላቸው በሱም እንዲሳተፉ ሽማግሌዎች ጥሪ እንዳቀረቡ ተሰምቷል። በተለይ እንግዲህ ያው ይህንን ጉዳይ ያዘጋጁት ወይም ደግሞ ይህንን ጉዳይ እንግዲህ እንዲሆን እንዲሳካ ሲሞክሩ የነበሩት በተለይ ኤፍሬምን ጨምሮ ሌሎችም ሰዎችም በዚህ ጉዳይ እንደተሳተፉ አንድ መረጃ ደርሶኛል። እኔም እንግዲህ በጣም ብዙ ስልክ ስደውል ነበረ። ይህ መረጃ ዛሬ እንደደረሰኝ ወዲያውኑ ለእናንተ ለማቅረብ እየሞከርኩ ነው። እንግዲህ ምንድነው የተከሰተ? ለምንድነው የተፈለጉት? ያው እንግዲህ ማወቅ ያለባችሁ ነገር ከዚህ በፊትም ሽምግልና ተጠርቶ እንደቀሩ ከዚህ በፊትም ብዙ ነገሮች ተብሎ ያ ነገር ሳይሳካ እንደቀረ ሁላችንም የምናስታውስ ጉዳይ ነው። እንግዲህ አሁንም ጭምር ሽምግልና እንደሚፈለጉና ለአንዴና ለመጨረሻ እንግዲህ ያው ያላቸውን ጉዳያቸውን እንዲስተካከል ለመሞከርም እንግዲህ ያው መንገድ እንደከፈቱ ሽማግሌዎቹ ያንን ነገር እንግዲህ ለመረዳት ችያለሁ። በጣም ተስፋ የሚሰጡ ነገሮች አሉ። እውነት ለመናገር አብርሃም በዚህ ጉዳይ ላይ ምን አለ፣ ምንስ ማድረግ ይችላል፣ ወይም ደግሞ ምን አሰበ የሚለውን ሐሳብ እንግዲህ
ለመጠየቅ ሞክሬያለሁ። እንግዲህ አብርሃም ጋር ያለው ስሜት የተለየ ስሜት ነው። በተለይ እንግዲህ ወደ ሽምግልናው ይሁን ወደ ቡታጅራ ለመሄድ ፍላጎት የለውም። ምክንያቱ ደግሞ ታውቃላችሁ፣ ሄርሜላ እርጉዝ ናት ብሎ ያምናል። እሱ ብቻ አይደለም፣ ሄርሜላም እንግዲህ ያንን ነገር አትፈቅድለትም። አሁን ላይ ያለው የአብርሃም ስሜት ወደ ቡታጅራ ሄዶ እንደዚህ አይነት ንግግሮችን ማድረግም ፍላጎት እንደሌለውና ያንን ጥሪም እንደማይቀበልም ጭምር ነው እንግዲህ እኛም ለመረዳት የቻልነው። እሱ ብቻ አይደለም እንግዲህ ያው ሩታ ደግሞ በራሷ መንገድ ወደ ቡታጅራ ሄዳ ነገሮች ሶልቭ ቢሆኑ ደስ እንደሚላትም ፍላጎትም እንዳላት በተለይ በጣም ቅርብ ከሆነ ሰው ያንን ነገር አጣርቻለሁ። እንግዲህ ጥሩ ነገሮች አሉ። ነገር ግን አብርሃም በጭራሽ ያንን ነገሮችን መቀበል አይፈልግም። በተደጋጋሚ እንግዲህ በጣም ብዙ ነገሮችም ሲደረግለት ነበረ። በተለይ ለአብርሃም ወደ ራሱ ህይወት ወይም ደግሞ ወደ ቀድሞ ፍቅሩ እንኳን እንዲመለስ በጣም ብዙ ሰዎችም ሲጥሩ ነበረ። እውነት ለመናገር እንግዲህ በዚህ ጉዳይ ላይ ያልተሳተፈ ሰው አለ ብዬ አላስብም። አብዛኛው ሰው ማለት ይቻላል እንግዲህ አብርሃምና ሩታን ለማስታረቅ ከፍተኛ ጥረት ሲያደርጉ ነበረ። ነገሮች እንግዲህ አልሆን ስላለ ነው እንጂ ብዙ ነገሮች ተሞክሯል። ያው እንግዲህ በብዛት ማለት ይቻላል የሞከሩትም ሰዎችም ሊሳካላቸው ስላልቻለ በስተመጨረሻ ዝምታ መርጧል። ነገር ግን ኤፍሬም ጋር አንድ አዲስ ነገር እንደሰማውም እንግዲህ በዚህ አጋጣሚ ልነግራችሁ እወዳለሁ። እንግዲህ ኤፍሬም በራሱ መንገድ ያው ሙከራ እያደረገ ነው። ነገሮች ግልጽ ከሆኑና ከተስተካከሉ ኢቭን ቪዲዮ ለመስራትም ጭምር እንዳሰቡ በግልጽ ተናግሯል። እንግዲህ ኤፍሬም በራሱ መንገድ እየሞከረ ነው ከበፊቱ ጀምሮ እስካሁን ድረስ እንግዲህ አብርሃምና ሩታ አንድ ላይ የሚሆኑበትን መንገዶችን በሙሉ እየሞከረ እንደሆነ በግልጽ ሲናገር ነበረ። በትላንትናው ዕለትም በዛውም እንግዲህ በአጋጣሚው በተለይ ዳኒ በጣም ሲያስጨንቁት ነበረ። እነ ዳኒ እንግዲህ ብዙ ነገሮችን ሲሉት ነበረ ኤፍሬምን። ነገር ግን እሱ በአሁን ሰዓት ምንም አይነት ንትርክ ወይም ደግሞ ግርግር አያስፈልግም። እንግዲህ ከአሁን በኋላ እነሱ ሰላም መሆን አለባቸው። አትሊስት እንኳን ያው አንድ ላይ ባይኖሩ ወይም ደግሞ አንድ ላይ እንኳን ህይወታቸውን መግፋት ባይችሉም እንኳን ለልጃቸው ሲሉ ሰላም ፈጥሮ አትሊስት ሲገናኙ ልጃቸውም እንዳይሳቀቅ ወይም ደግሞ ልጃቸው ሌላ ስሜት ውስጥ ሳይገባ እያደገ ስላለ ወይም ደግሞ ነገሮችን እያወቀ እየተረዳ እየሄደ ስለሆነ ይሄ ህፃን እንግዲህ ግዴታ አባትና እናቱ ሲጣሉ መስማት ስለሌለበት ወይም ደግሞ አባትና እናቱ በዚህ ጉዳይ ላይ ሁሌ ሲከራከሩ መስማትም ወይም ደግሞ ማየትም ስለሌለበት እነሱ ጋም እንግዲህ ሰላም እንዲፈጠርና አሰልቺ የሆኑ ነገሮችን ለማስወገድም ጭምር ለኦዲየንሱም ጭምር እንግዲህ ሰላም ወሳኝ ስለሆነ ያንን ነገሮችን እያደረገ እንደሆነ በግልጽ ሲናገር ነበረ። እንግዲህ በዚህ ጉዳይ ላይ በጣም ብዙ ሰው ቅር ብሎታል። እውነት ለመናገር አብርሃም ለምን ይቅርታ አይጠይቅም? አብርሃም እንደዚህ ማድረግ ነበረበት። እሷ በተደጋጋሚ ብዙ ጊዜ ማለት ይቻላል ይቅርታ ጠይቃለች። አብርሃም ግን አንድ ጊዜ ብቻ ራሱ ያው የሆነ ጊዜ ይቅርታ እንደጠየቀና በዛን ሰዓትም እንግዲህ ይቅርታ ጠያየቀው ራሱ ትክክል እንዳልነበረ በግልጽ ሲናገሩ ነበር አብዛኛው። እንግዲህ የአብርሃምን ጉዳይ ስንመጣለት በተለይ አብርሃም በዚህ ሰዓት ይቅርታ መጠየቅ ፍላጎት እንደሌለው በግልጽ እንግዲህ አሳይቶናል። ምክንያቱ ደግሞ እንግዲህ ያው በጣም ብዙ ጫና እንዳለበት ነው የሚናገረው። እሱ ብቻ አይደለም እንግዲህ ያው ምክንያት ማብዛት ይወዳል ወይም ደግሞ መሸነፍን አይፈልግም። ይቅርታ መጠየቅ እንግዲህ ለሱ መሸነፍ ስለሆነ ያንን ነገሮችን ማድረግ ስለማይፈልግ እንግዲህ ያው ራሱን እየጠበቀ ይገኛል ማለት ነው። እንግዲህ ሩታ ለሁሉም ነገር ወይም ደግሞ ሁሉም ነገር ይቅርብኝና ለልጄ ስል ግን ምንም ነገር አደርጋለሁ ለዚህ ነው ይቅርታ የምጠይቀው አብርሃምን ብላ በግልጽ አድርጋ እንግዲህ ለሌሎች ሰዎችም ለኦዲየንሱም በግልጽ አድርጋ ስትናገር ነበረ። እንግዲህ ዛሬ የሰማነው መረጃ ትክክለኛ መረጃ መሆኑ ነው። እንግዲህ የቡታጅራ ጉዞ ይደረጋል አይደረግም ያው እንግዲህ በቅርቡ የምናውቀው ይሆናል። ነገር ግን ከቡታጅራ ከባድ የሆነ ማስጠንቀቂያ ማዘል በፍጥነት ወደ ቡታጅራ ሄዶ እንግዲህ ተገናኝቶ ከሽማግሌዎቹ ጋር ማውራት እንዳለባቸው በሽማግሌዎች ጥሪ እንደተደረገላቸው ለመስማት ችያለሁ ማለት ነው። ይህ የመጨረሻ
ጥሪ ሊሆን ይችላል። ካሁን በኋላ እንደዚህ አይነት ነገር ላይ ገጥማቸው ስለሚችል ከወዲሁ ቢያስቡበት መልካም ነው ብዬ ነው የማስበው። እንግዲህ አዳዲስ ነገሮች ደግሞ ሲኖሩ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።